አንቺ ንግሪሻው ጂኒሽን አረባካን ተዋት ይቻለው ቆንቋላ ብትነቂ ማለት ነው እዛ ጠንቁልልሻው ነይ ትነቂያታንቺ ምን ለጋራች ኪያ ሴትዮዋ የምትናገረው እውነቷን ነው አስገድደንሽ ነው ይሄው እናቴም አለች አይደል በሰላም ለመኖር ግድ ሃይማኖትሽን መጣ አይደለም ሶፊ እኛ ስላላወቅነው ነው ባናውቀው ይሄ ነገር አንገቷ ላይ መሆን ነበረበት ያ ነገር ምንድን ነው ውሸታምነታችሁ ያው እኮ ታወቀ አባችሁ የምትሻሉ ዝም ብለሽ ተቀመጪ ያምሮ ቆይ ሃይማኖትሽ ኖረሽ ለልጅ ብለሽ ነው የሆነ ነገር ከጀርባሽ እንዳለ ነው እየተረዳሁት ያለው እህቴ እስልምና ላይ እንድትሆኚ ብላ አስባ ጠይቃሻለች ተቆጣጣሚ ልጅ አይደለችም ደብቀሻሽ እኮ አምቀሻሽ አጋጣሚ ነው እንጂ አደረኩት እንደብቄ ነው ሃይማኖት እንዴት እንዳጋጣሚ ምንድነው ኪዩ የምታስመስይ ተመችና እናንተ ምን አስገድዷት አይደል ወደዳችሁ ልጅ ሳታረግዝ በፊት ኖሮ ይነጂ እኮ ከዛ በኋላ ደስ ብሎኛል ደስ ሲበልሽ እሺ ደስ ብሎኛል እኛም ደስ ብሎናል ምንድነው የመጀመሪያው ቀርቦ ሃይማኖትን ቀይራለች አይምሯን አንዴ ስለደፈነች ብትነግሪያትም ባትነግሪያትም ለውጥ ከሌለው መናገር ነው አልহামዱሊላህ እኛ በጣም ዳንን ትንሽ ትናንት የተፈጠረው ነገር ሁላችንንም አስደነጋግጦን ነበር ማለት ያልጠበቅነው ነገር ነበር የሆነው ምክንያቱም ኪያን በእንደዚህ አይነት ሁኔታ እዛ ማግኘታችን ምናምን ነገር ያው መጀመሪያ እኔም አላመንኩም ነበር ምናምን ነገር ሶፊን ወስጄ አሳይቼው ምናምን ነገር የተፈጠረው ነገር አይታችኋል መቼም ሶፊን በጣም ደንግጧል ምናምን ነገር በኋላ ኪዩንም ስንጠይቃት ምናምን ነገር ያው ስለ ልጄ ስለጨነቀኝ ስለነበረ ነው በልጄ በጣም ስለተጨናነቅኩ ምናልባት ከሌላ ሃይማኖት ወደ ሌላ ሃይማኖት ስለመጣው አለ አይደለ በሱ ተቆጥቶኝ ነው ወይ ከባለቤቴ ጋርም እየተጣሉ ያለሁት ልጄም ደግሞ እንዲየታመመኝ ያለሁት ወይም ደግሞ በቃ ትዳሬም ነገሮችም እንዲየተበለሻሹብኝ ያለሁት ሃይማኖት ጋር እንደዚህ ስለቀየርኩ ነው ወይ ብዬ ስለጨነቀኝ ነው ይሄንን ያደረኩት ምናምን ነገር አለች ያው ነገሮችን ቀለል ለማድረግ ብለን አልፈነዋል ምናምን ነገር ግን ሳስበው ምናልባት ያኔ ኪዩን ያገኘናት የምታስታውሱ ከሆነ ኪያ እኔ ስመጣ እየሰገደች እኔና ሶፊ ከውጪ ስንመጣ እዚህ ጋር እየሰገደች ምናምን ነገር ነበር ያገኘናትና ይሄን ነገር የሰለመችው ማለት እኔ አልነበርኩም በሰዓቱ ምናምን ሰልማ መታ ነው ያገኘዋት እዚህ ሶ ከእናቴ ጋር እናቴ ይሄንን ነገር ተጽዕኖ አድርጋበት ነው ወይስ ራሷ በፍቃድ ነው የሚለው ነገር ትክክለኛው መልስ ያለው ምክንያቱም ኪያ እንደዚህ አይነት ቦታ ወደ ሃይማኖቷ ተመልሳ እየሄደች ያለችው ሳታምንበት ገብታ ነው ወይስ አምናበት ገብታ እንዳለችውም ስለጨነቃት ነው ነው ሄደችው ይሄ መልስ ያለው ማጋ ነው ነው ይኸውልሽ እኛ አስቴርን ጥሪያት ያልኳት ምናምን ነገር ይኸውልሽማ በትክክለኛው መልኩ ዛሬ እውነቱን እንድትነግሪኝ እፈልጋለሁ ጭቅጭቅ አልፈልግም ካንቺ ጋርም ጠባ አልፈልግም ምንም አይነት ነገር ይኸውልሽማ እንድትዋሽኝ አልፈልግም ምክንያቱም ማለት ነው በጣም ትልቅ ነገር ነው ይሄ ነገር እንደቀላል እንድትየው አልፈለኩም ምንድነው ይኸውልሽማ በዲናችን በእስልምና ማስገደድ የለም አይደል ሰው የፈለገውን ሰው ሃይማኖቱን በፈለገው መልኩ መቀየር ይችላል የፈለገ ሰው ደግሞ ከሃይማኖቱ መውጣት ይችላል በዲናችን በሃይማኖታችን ማስገደድ የለም አይደል ኪያ የሁሉ ጊዜ እስልምናን ተቀብያለሁ ብላ ቆይታ ቸርች ያገኘናት አስገድደሻት ነው እዚህ ሃይማኖት ውስጥ የገባችው ጥያቄ በደንብ አዳጭ አንቺ አስገብተሻት ነው ቸርች ያገኘናት ወይስ ስለፈራው ሃይማኖት ቀይሬ ስለሄድኩኝ ምናምን ነገር ፈጣሪ እየቀጣን ነው ብላ እንደነገረችን አምናበት ገብታ ስለፈራች ብቻ ነው እዛ ቸርች ሄደችው ምንድነው እውነታው ግልጽ አድርገሽ እንድታስረጂኝ እፈልጋለሁ ምንድነው እውነታው እንዴት ሃይማኖትን ቀይር እያስገደዳታለሁ ለታስባለህ እኮ ታዲያ ምንድነው ይሆን ያለው ፈልጋና ወዳ አንተ ስለምትወዳ ሃይማኖቱን እኛ ስለምትፈልግ ነው እንጂ እኮ አሁን ማስገደድም አልችልም እማስኪያኑ ይሙት በዚህ ጉዳይ ምንም አይነት ነገር ነው ያላደረኩት በራሷ ፍላጎት እንጂ እኔ ግቢቢ ወደ ሃይማኖት ማስገደድም አልችልም እርግጠኛ ነሽ ኪያ ፈልጋ በራሷ ጊዜ መጣ ነው ምናምን ነገር ያኔ ሃይማኖቱን መቀበል ፈልጋለሁ ምናምን ብለሽ ካንቺ ጋር ነው ሄዳችሁ ሻሃዳ ምናምን ነገር ይዛችሁ የመጣችሁ አይደል ጠየቀች ምን ያስፈልጋል እኔ ሃይማኖቱን ፈልጋለሁ መቀየር ፈልጋለሁ ወደ እናንተ ሃይማኖት መምጣት ፈልጋለሁ ምን ያስፈልጋል ስትለኝ ምን ያስፈልጉትን ነገሮች አስረዳኋት እንጂ እኔ በግድ ግቢዬ የምጎትታት ነገር የለም አልጎተትኳትም እኮ በራሷ ጊዜ አምናበት ወዳ ፈቅዳ ምናምን ነገር ነው የመጣችሁ እርግጠኛ ነሽማ ወላሂ ራሷ ነው ያለች ፈልጋለሁ ሃይማኖታችሁን ብላ የመጣችሁ
ግራ ገብቶኝ እኮ ነው አሁን እዛ ሳገኛት ምናምን የደነገጥኩት ነው የተረበሽኩት ምናምን ነገር በዚህ ጉዳይ የለም ችግርማ እሺ ነይስ ፈልጋው ነው ምናልባት ደስ ይላል በዚህ ልክ አኑ ጋር እንደነት መሆን ፈልጋለሁ እናንተ ጋር ነው ባህል ነው ፈልገው በላይ ተፈተቹ ራሱ ነው ደግሞ ባለቤቷ ራሷ ትናገራለች እሺማ ፍቅር እንዴት ነው? ኦኬ እንዳትበሳጭ ነው ጥያቄ አልጠይቅሽም። ትናንትና ያልሽው ነገር በከፊል አሳምኖኛል፣ በከፊልም አላሳመነኝም። ሁሉ ነገር ግልጽ እንዲሆን እፈልጋለሁማ። የምሬን ነው። አውራን ጨረስን፣ ግን ሁሉ ነገር እንደዚህ ተደባብሶ ምናምን ነገር ማለፍ የለበትም ነው። እረፍት ካደረግን በኋላ ሁሉ ነገር ካስተካከልን በኋላ በትክክለኛው መልኩ መነጋገር መቻል አለብን። አኑ ይሙት ብለሽ ምለሽ እንድትነግሪኝ ይፈልጋሉ። እናቴ ምንም አልደበቀችኝም። አስገድዳሽ ነው እስልምና ውስጥ የመጣሽው ወይም ደግሞ ሃይማኖቱን የቀየርሽው ኪያ ንገሪኝ። እማስገድዳሽ ነው? ኧረ አይደለም ወላሂ አይደለም። እኔ ራሴ አይደለም እንደማ ካልወሰድሽኝ ያልኳት ወደ መስጊድ ኡስታዝ እንትን በይልኝ ምናምን ነገር አዘጋጅልኝ ምናምን መልኳት እኮ ነኝ እኮ ገብቶሽ ተረድተሽ ፈልገሽው ነው? እርግጠኛ ነሽ ኪያ? አሁን በሳሳት ላይ እኮ ነገሮች ቢያንስ የካድኩትን እምነት ይቅርታ ልበለው ብዬ እኮ ነው የሄድኩትኝ። በቃ እኮ ምናልባት ስለጨነቀሽ ምናምን ነገር ወይም ደግሞ በሳቱ ከኔ ጋር መኖር ስለነበረብሽ የሆነ ነገር እንትን ለማለት ብለሽ ያደረግሽው ነገር ከሆነ ወይ ደግሞ አንተ አንድም ቀን እንኳን ስተብኝ አታውቅም አይደል እንዴ? አንድም ቀን አንስቼብሽ አላውቅም ኪያ። አንቺን በፈለግሽ ቀይሪ ወይ የሆነ ነገር አድርጊ ብለኝ ታውቃለህ? እኔ እናንተ 2 ዓመት ስንኖር እንደዛ ብለኝ ታውቃለህ እኮ። በፈለግሽው ሃይማኖት መኖር ትችያለሽ። እኔም በፈለግ ተማምነን አይደል እንደ ገባን ነው። እኔ አስቤበትና ፈልጌ የገባሁበት ለምንድን ነው የምታጨናንቃት ማለት አይደለም። አንቺ ምናልባት እዛ ታገኝሽ እማ ከዚህ በፊት ሙስሊም እንተ ክርስቲያን ነበረች አይደል? ከዛ በኋላ ነው ሙስሊም የሆነችው። ለመንገርም ለመጠየቅም የቀለለችኝ እሷ ነበረች። በቃ እማ ከክርስትና ወደ እስልምና እንዴት ነው የሚገባው? ምንድነው ማድረግ ያለብኝ? ከየትኛው ነው የምጀምረው? በአንድ ቁርአን ላይ ይገባ መሰለኝ፣ ሌላ ነገሮች አሉ መሰለኝ። አስረጅኝ ምናምን ነገር ሸሪያው የሚለው ነገር ምንድነው ብዬ ጠየቂያት። እሷም ደግሞ ሃይማኖቱም ይላል እኮ የጠየቀህን ሰው ንገረው ይባላል አለ ስለምን እንጂ አስገድዳሽ አይደለም። በራስ ጊዜ ነው ሁሉም ነገር ያደረግሽው። እርግጠኛ ነሽ ኪያ? እስኪ አኑ ይሙት በይኝ። እስኪ አንቺ እሺ አኑ ይሙት በይኝ እኮ ማይልኝ አኑ ይሙት በይኝ እኮ ግን አኑ ይሙት እኮ ግን በእኔ ማይልኝ። እሺ እኮ ፈልጋለሁ ነው። አኑ ይሙት በይኝ ማይልኝ አኑ ይሙት ምንድነው የምታወሳስቢው? አኑ ይሙት ብለሽ ማይልኝ የምትገርመኝ ምን ታውቃለህ? እሺ አሁን ወላሂ ብዬ ሰታምን እኮ አኑ ይሙት ብለሽ ማይልኝ እኮ በቃ እኔ ፈለኩ አማር እሺ ፈለኩ። አዎ አትውጂኝ ማቃለው ነው ኪያ ግን ማይልኝ በቃ አኑ ይሙት አኑ ይሙት ትላንትና እዛ ሳገኝሽ ኪያ ትላንትና እዛ ሳገኝሽ በጣም ፈርቼ ደንግጬ ነበር። ሶፊም እየመጣው ነው እያለኝ ነበር። ሶፊ እንዴት አባቴ ምግብ ላቀርብልኝ እኔ ሶፊ ደግሞ አልበላም ነው የኔ ምግብ ስለሚመች ነው። ያው ነፍሰጡት ነኝ እንዲህ ነው ሰላም የምትለኝ ፍቅር አደገች በጣም በቀደም በነገራችን ላይ አላመነችኝም እንጂ ማለት ነው። አብረን ተኝተን ስሜን ጠርተዋለች አኑ ምናምን ሰምቻ እና እሷ ናታ አላልኩም። ምንድን ነው አንቺ አሁን ነው የሚባለው? እኔ እና እሷን አልጋ መሬት አለብን ለምሳሌ ሜትር ካንሳውን አልጎራዝን እየበቀኝ አይደል? እንዴት ሜትር አሁን እንደማሪኝ ታውቂያለሽማ? ወላሂ ያማረኝ በሆዴ መተኛት እንዴ ዝርጋ በቃ የዛኔ ባደገችልኝ ወዲያ አላደገም ብዬ አሁን ደግሞ ካደገ በኋላ መከራ በቃ የምተኛው እኮ በአንድ ጎኔ ብቻ ከዛ ሳደም በዚህኛው ጎን ብድግ ብለሽ ነው ራሱ መሰላል። ኧረ እኔ አልሰማም አለችኝ ሶፊ። የምሬን ነው። እዛ ደግሞ እኔ እንደዛ ስገና ተነስታ ትቀመጣለች። ስለዚህ ቆይ እኔ መተኛት የለብኝም? አዎ ቶፋ እንቅልፍ ይወስድ እንዴ? ለምን በቀን ማለት ነው በቀን እየደነሰች ምናምን ልክ እኔ ስገባ ስተ እንዴ ቀኑን ተጨነቄ
ማታውን ተጨንቄ እችላለሁ። አይ ስማ እኮ ልክ ነህ። ትንሽማ ፔኑን ማጣጣም አለብህ። ምን እንደሚያስቀኝ ታውቃለህ? እኔ ማለት በጣም እኔ ሆል ከብዶኝ እንግዲህ ምን ሰው አይደለሁም እና ደረጃውን ደርገም ይዟል። ፀሐይ ኪያናት እንዳትይኝ ኪያናት። አይ አንዳንዴ ደግሞ ወሰድ ሲያረጋት አሯሯጧን ደረጃ አንዳንድ ነው የሚረገጠው። አራት እሷ እኔ ቻው ትንሽ እስቲ ቆይ። አሁን ልጅነት ይብቃ። ከዚህ በኋላ ልጅነት ለጥቶ ባራስ ትለኛለች እኮ ነው ኖርማል እንዲህ ብድግ ስል ቆይ እቺ የተሰራች ደገፍብሽ እንድትነሽ አልተጫጫነኝም። ማሻአላ እስካሁን ድረስ ግን ከዚህ በኋላ ከተጫጫነ ትንሽ እግሬ ነው የሚያብጠው። የፍቅር እናት ቡና እስኪያፊልን ከዚህ በኋላ ለማድረግ ይቀራል። በቃ ልጅቷም ያለች ሰው ኢግኖር ነው የሚለው። ራኒያም የለም ኪያም የለም። አሁን እንደታዘብኩ ታውቃለህ ከኔ ልብስ የፍቅር በልጥ ልጁን ነው ገና ያልመጣች ልጅ ማስበለጥ አለበት። የምፈልገው ነገር አንዱ ማለት ከዚህ በኋላ አንቺም የምትኖሪው ለልጃችን ነው፣ እኔም የምኖረው ለልጃችን ነው። ብትመጣ ራሱ ያዝ ነው ማረጋት አልወዳት። እቺ ከሷ አንተ ካሁኑ መፎካከር ጀምራለች በልብስ እንዴ ዛሬም ለሷ ነው የገዛው ትላለች። አንተ እና ለኔ አይደለም አይደለም ቢያንስ እጅ ላይ ይገባል እንከባከብ። ሶፊ ራሱ ድሮ ቢያንስ ለኔ ሽቶ የሆነ ነገር ይገዛ። አሁን ለልጅቷ ሚኪልኪል ለመጫወቻ ገዝቶ ይመጣ። ከዚህ በኋላ ለኔ ሆነ ስጦታ ካርገዛችሁ ልጅቷን አታያት፣ ብትወለድ ራሱ አታያት። እኔ እኮ ግራ የገባኝ ማለት ነው የምሬን ነው። ማን ነው የሚጠሳው አለ የኔ ልጅ ነገር አይታም የኔ እናት ደግሞ ምንድነው የሚሉኝ ሁሉ እንደመጣሽ ኪያ። አሁን ደግሞ ምን ቀረሽ ደግሞ ችግር አለ እና ምን ነው ምንድን ነው እንደዚህ ፍንድቅድቅ ያልሽው? ምን ተገኝቶ ነው? ምን ደግሞ አገኘሽ? ደስ የሚለኝ ነገር አጣለሁ። ወይ አንቺ ደስተኛ ሆነሽ አታውቂም። ለመጀመሪያ ጊዜ ስትስቂ ሳይሽ እንዲሁ ስትሸርቢ አረጀሽ። አባቴ መጣ? አዎ መጣ። ኧረ ኪዩ እንደዚህ አይነት የምስራች ትነግርሻለች። እሱ ቢመጣ እንደዚህማ ይዤው ከች ነው እኔ አንቺ ያክስት ታውቂኛል እንዴ? እሱማ ማንነትሽ ነው። እሺ አሁን ምን ፈልገሽ መጣሽ? መቼ ነው የማትመጣው? ግን ሴትዮ እዚህ ቤት የምትሽ እሺ አሁን ምንድን ነው የምትፈልጊው? አሁን ለምንድን ነው ኪያትችን ሴትዮ ዞር ማታረጊያት? እና ምንድን ነው ለምን ምትስቂሽ? የሆነ ነገር ሸረበሽ ነው መቼም የሚጎዳ ነገር አገኘሽ? ከእናንተ ውጭ የሚሸርባለ እንዴ? እኔ ባለጌ አይደለሁም። አሁን ውጪ ምናምን ነገር አልልሽም። ወደ ሃይማኖት የቷ ልጅ ልጄ? አንደኛ ይኸውልሽ በቅድሚያ ልጅሽ አይደለችም። ሁለተኛ ደግሞ ኪያ አሁንም እስልምና ላይ ያለችው ስለጨነቃት ንገሪያታ። ኪያ እኮ ንገሪያታ። ነገሩ በሙሉ እኮ አልቀየረችም መስሎሽ ነው? ምንድን ነው መጀመሪያም ቢሆን እሺ፣ መጀመሪያም ቢሆን ምን አንተ ተጭነሃት አስገድደሃት ቤተሰቦች አስገድደዋል። ማንም ያስገደደኝ የለም። እንግዲህ ያው መልሱ ጽንስ ስለያዘች ምን አደርገዋለሁ ብቻዬን አባት የለውም እንዴት እላለሁ ብላ ተጨንቃ ልጄ ግራ ገባ። የፈለገ ነገር ብትሰራ የፈለገ ብትሆን እኔ ኪዩን አውቃታለሁ። ከሃይማኖቷ የሚበልጥባት ነገር የለም። አምናበት ስለሆነ ነው። ይሄው ደግሞ አሁንም ስለሱ እየተነጋገርን ነበር የመጣሽው። እንደውም ትክክለኛው መልስ የምታገኝበት ሰዓት ላይ መጣሽ። ኪዩ ንገሪያት ያለውን ነገር። እንደዚህ ችኩል የምትለው ነገር ነው እንደው ደስ የሚለኝ። አዎ በጣም እቸኩላለሁ። በደንብ ቆይ እኔ እኮ የሄድኩትን የካድኩትን ሃይማኖት ይቅርታ ለማለት ነው። አለቀ። ምኑ ነው ትልቅ ነገር? እኔ እኮ አሁንም ያለሁት እስልምናው ላይ ነው። ግን ደግሞ ውስጥ የተረበሸና እባክህ አንተን ብክድም ልጄን አትንካብኝ ልል ሄድኩት። አለቀ በቃ። መጀመሪያም ቢሆን ተሸውደሽ ይሄ የደነዘዘ የሞተ አደንዝዞ ላይ ጨፍረው እኔ እኮ ቁጭ ብዬ እኮ ብዙ ነገር አይቼ ነው የሄድኩት። ምን አይተሽ? እስከ ነገር ሃይማኖትሽን ካልቀየርሽ ተብለሽ እኮ ስትባይ ብዙ ነገር አይቼ በኋላ ደግሞ ብቻሽን አገኙሽ። እናቱን አመጣ አስገድደው እንዳደረጉት እኔ መሽጣ ምን በጣም ስትንከባከባት ምናምን ነገር ማየቷ እንትን አለሽ አይደል? አንቺ ለሷ እንደሷ መሆን ስላልቻልሽ ምናምን ነገር ንድድ አለሽ አይደል? እንደዚህ በሰላም ምናምን ራውና መቀመጧ ምናምን አቃጠለሽ አይደል? አንገበገበሽ አይደል? ወይ መስሎሽ ነው
ምን አገኘሽ አሁን አንቺ ከዚህ ሁሉ ነገር? ምንድነው ደስ ያለሽ ነገር? እንደው የቤተ ክርስቲያኗን በር መርገጥሽ ከዚህ በላይ ምን ደስታ? ማንም እኮ ይረግጣል ቤተ ክርስቲያን በር ምን ችግር አለው? ማንም እስላምና ክርስትና አንድ አይረግጥም። በዛው እኮ ምን ነው አንዋር መስጊድና አራብ ልኮ አንድ ደጃፍ ናቸው። ምን ለውጥ አለ? አሁን እኮ ወጣም ወረደ ማለት ነው። አንድ እንድታቂ የምፈልገው ነገር አንዱ ከየሃይማኖቷ ላይ ያለችው ንገሪያት ሃይማኖት ላይ እንደሆነሽ ነው ኪዩ አይ በቃ አንቺ ራስ ተንሰፍተሽ መጣሽ እኮ ለወሬ ተንሰፍተሽ አንቺ ነሽ እኮ የቸኮልሽ ለወሬ ተንሰፍተሽ የመጣሽ እኮ ያለ ነጠላ ያስቀሽ እንደው ቤተክርስቲያኑን እንደው ማየትሽ ጨረሽ እንደው ግቢው መግባትሽ ጨረሽ ወደ ሃይማኖትሽ መመለስ እኮ ጨረሽ አልተመለስኩም እኮ በቃ እንዳጋጣሚ ነው እዛ የተገኘሁት። አሁን ደግሞ እኔ ልሳቅ ጤናሽን ይኸው መልሱን እኮ መለሰችልሽ። በሃይማኖትሽ ጤናሽን መለሰችልሽ። ማወቅሽ ራሱ ፈጣሪሽን መካድሽ መለሰችልሽ እኮ ማወቅሽ ራሱ መለሰችልሽ እኮ መልሱን። ምንድን ነሽ አንቺ ኪዩ? ምንድን ነሽ? ነገርኳት እኮ ምንድን ነው እኮ ልቤን ጠባችሁ እኮ። ምንድን ነው ሻው የሚያስቅሽ? ሃይማኖትሽ ላይ መመለስሽ ደስ ብሎኛል። በጣም ነው የተደሰትኩት። እኔና አንቺ ብቻችንን እናወራ። ደስታዬ እንደ አብረን ነው እንጂ ደስታችንን ከነሱ ጋር ነው መካፈል። ምላሽን እኮ መለሰችልሽ አይደል እንዴ? ኪያ ለምንድን ነው የማትናገሪው? ለምንድን ነው ዝም የምትያለሽ? ነገርኳት እኮ አሁን ነው ምላሷ ላይ በቃ እኮ ሰማሽ እኮ ውጪ በቃ ሰማሽ እኮ መስማት ያለብሽ ነገር። እጅሽን አንቺ ከሷ ላይ እጅሽን አንቺ ከሷ ላይ ከሷ ላይ እጅሽን አንቺ። አትደብቂያቸው፣ አትፍሪያቸው። ምኑን ነው የምደብቃቸው? ያድጋል። ካለ ሃይማኖትሽ ካልፈለገ ይቶ ሃይማኖትሽን ተመልሰሻል። አትደብቂያቸው። ደስ ብሎሽ ወደ ሃይማኖትሽ ተመልሰሽ ከቤተሰብሽ ጋር በፍቅር ምንም የሚፈጠር አንቺ እኮ ቤተሰብ እኮ አይደለሽም። ሲጀምር ማንን ነው የምፈራው? እዚህ ያስፈራራኝ ያስፈራሩሽ። ማንን ያስፈራራል? ሙሉ ቤት ቆይማ ዝም በይ መልሱን ትሳታ። እኔ እኮ ነኝ የማውቀው ማን እንዳስፈራራኝ። የሚያስፈራራኝ ሰው ካለ አስፈራሩኝ ይላል አይደል? እኔ ነኝ ተመችቶኝ ቤት ውስጥ እየኖርኩ ያለሁት። ታወርሽ እኮ የሆነ ሰዓት ታወርሽና አሁን አይንሽ ገለጥ ሲል እኮ ነው ቤተክርስቲያን ሄድሽው። አውሮሽ ይሄ ያንቺ አስተሳሰብ ነው። አስተሳሰብ ያንቺ አስተሳሰብ ሌላ ነው፣ የኔ አስተሳሰብ ሌላ ነው። ማንም ያስገደደኝም ያስፈራራኝ ነው ያስታውቃል። ምን ነው ተገርጂ ይመስለው ቤት ውስጥ ተደራጅቼ ነው እየኖርኩ ያለሁት። ታይቷለሁ እኮ ቤተክርስቲያን ሄደሽ ያውኑ ደምን ባብታለቅሽው ካለ ምክንያት አይደለም፣ ወደሽና ፈቅደሽ አይደለም። ሃይማኖትሽን የለቀቅሽበት ምክንያት ነገሮች ያለመመቻቸታቸው እና እዚህ ጋር ጫና ስላለብሽ። ምን ጫና አለብኝ? ሙሉ ያለሽው መሀላቸው ላይ ነው። በሆነስ እስከ ዛሬ 2 ዓመት ስኖር መሀላቸው እኛ 2 ዓመት ስትኖሪ እያባበለ ይሄንን ያሽ ይሄንን ከያሽ ወዲህ ግድ ይሄንንም ይዤ እስካሁን ሰዓት ድረስ እኮ እኔ ክርስቲያን ነበርኩኝ። ይሄ ፍላጎቴ ነው። ልብሽ ባላመነበት ጉዳይ ላይ ጊዜሽን አታጥፊ። ወደ ሃይማኖትሽ ተመልሰሻል። እሰየው። ደንቆሮ ነሽ እንዴ? ለነገሩ ደንቆሮ ነሽ። መልሱንማ ሰጠችሽ እኮ መልሱን ሰጠች። እኔም ከአንቺ ጋር አላወራም፣ ግን ባለቤቴን ነው እያናገርሻለሽ። ያስኩን ሙስሊም ነኝ። በቂ አይደል? ሙስሊም አይደለሽም። እህቶቹ እሱ እናቱ ተጭኖሽ ይሄው ጓደኞቹ ሁሉ ተጭኖሽ በግዴታ ያደረግሽው ነገር ነገረችሽ እኮ ልጅ ነው ነገረችሽ። ምንድነው ግን ያዘጋጀሽላት በዚህ ሰሞን ከስሯ የምትይው እንደዚህ የምትይው ምንድነው? ማን ያስፈራራኝ? ማናቸው እኮ ነው ያለሽው እና ቤተሰቧ ጋር ነው ያለችው። ቤተሰቧ ጋር ነው ያለችው። አሁን ይኸውልሽ ከነሱ ጋራ ያለሽን ጊዜ በሰላም ለመኖር ግድ ሃይማኖትሽን መቀበል ነበረሽ። ማንም አይፈልግ ያደረግሽው። ስለዚህ ደግሞ ይሄንን ነገር እኔ ደግሞ የምታወሪው ነገር ደቆሮሽ እንደ ነገረችሽ እኮ እስከ ዛሬ ድረስ 2 ዓመት ስኖር ማንናቸው ምንም አይነት ነገር አላወሩኝም። ይኸውልሽ እኔ አሁን ደስ ብሎኝ ይኸው ስለቴን አስቀበል ልጅቷ እኮ በሌለችበት እኮ አረም ያወራሁሽ ግቢ ውስጥ ገብተሽ አንቺ አልቅሰሽ ወጣሽው። እግዚአብሔር ህይወትሽን እንዲያስተካክልልሽ ለምነሽ ወጣሽው። በደንብ በሃይማኖትሽ ስለምትኮሪና ያንቺ ስለት ግን የት ነው የተሳልሽው? እዛ ዴንጌቦሽ ጋር እዛ መጅኑንሽ ጋር ነው የሄድሽው።
በእርግጠኝነት ማለት ነው ጥንቆላ እንቁላል ምናምን ነገር መደበቅ እኮ እንቁላል መደበቁን በደንብ የምትካኝ መቼም አንቺ ቤተክርስቲያን አትሄጂም ወይ አትሄጂም አይመስለኝም ሃይማኖትሽን ቀይረሽ ቤተሰብ ጋር ሳትስማሚበት ትዳር አንቺ የትኛው የምታመልኪውን ሃይማኖት ነው ለምን ምክንያቱም ኪዩ ሆነሽ ብትኖሪ ነው የሚሻለው ይሄ ደግሞ አይሆንም አንቺ የትኛው የምታመልኪው ሃይማኖት ነው አንቺ እኮ ደንጌቦች ጋር እዛ ጠንቁልልሽ ነይ ልቀቂያት አንቺ ምን ልቀቂያት ያው የኔ እኮ መጀመሪያ የኔ መድኃኒት በቃ አትፍሪያቸው አትፍሪ እኔ ያለው አክስትሽ ኪያ ምንድን ነው የመጣውን ዳገት አብሬሽ የምወጣ አክስት አለው ኪያ ምንድን ነው በቃ ህይወት ማበላሸት እናንተ ዳገት ትችይበታል ኪያ ንገሪኝ ምንድን ነው ውሸታምነታችሁ ያው እኮ ታወቀ አባችሁ የብቻ ዝም ብለሽ ተቀመጪ ያው በቃ እኮ ኪዩ ምንድን ነው ሃይማኖቷን ትፈልገዋለች ኪያ ምንድን ነው ለብሮ ወይና ወርቃ ያስረዳልኝ ነገር ነው ያስረዳልኝ ይኸው አርግሻል እንደ ያለሽ እውነቷን እኮ ነው ሴትዮዋ ብትናገር እወድሻለሁ ኪያ ሴትዮዋ የምትናገረው እውነቷን ነው የልቤ ደረሰ አስገድደንሽ ነው ይኸው እናቴ ማለች አይደል ይኸው እናቴ ማለች አስገድደሻት ነው ወይ አስገድድኳትም እኔ ደግሞ አስገድዳሽ ነው ኪያ አስገድዳሽ ከሆነ ተናገሪ እኮ እሺ እኔ አስገድጄሽ ነው የመጣሽው ሆነ ለምን አደረግሽ ይሄንን ምክንያት አለኝ አልኩ ምን ምክንያት አለ አለኝ እነግርሃለሁ እስልምና ውስጥ እንደዚህ ክር ምናምን እንደማይታሰር አንቺም ታውቂያለሽ አታንቀሽ አናቷ ላይ ታዲያ ቆይ እኔ አስገድጃት ነው ሶፊ የመጣችው እኔ አስገድጄሽ ነው አትፍሪያቸው አልኩሽ አትገባኝ እኛ መሳሪያ ይዘን እንዴት ስናፈራራ የምንውለው ስለማፈራራ አይደለም ያምሩ ቆይ እንደምትለው ሃይማኖትሽ ኖረሽ ለልጅ ብለሽ ነው ኪያ ቆይ ምንድን ነው ያልገባኝ ነገር እኮ እኔ ስለያሽ ነው ኪ አንቺ ንግሪሽ ኧረ በካኑ ተዋተች ቢጃማው እንኳን ብትነቂ ማለት ነው እያንዳንዱ ሰው ሲሰባብርሻል ንግሪሻል በግዴታ አትፈልግም ስርዓትሽን ያዢ ስርዓትሽን ያዢ እኔ ሴትዮ ስለጦስ አንቺ ነሽ እንደዚህ የምታስፈልጅብኝ ጉዳዩ ምንድን ነው ንገሪኝ እኮ አልኩሽ እኮ ምንድን ነው እኔ አስገድጄሻለሁ አንድ ቀን እንኳን እኔ ሃይማኖትሽን ቀይሪ ብዬሽ አውቃለሁ ኪያ እና እናቴ ብላሻለች የእናንተ ጉድ ብላሻለች ወይ እሷ አኗር መድኃኒዓለም ለምን አትናገሪም አስረዳለሁ ከአንዴ ከሷ ጋር ጨርሽ እኮ ይኸው ንገሪኛ እዚሁ እኔ ሲሄድል ገርፋት አስበጥሳት ተቆጣጥ ተባጣ ልጅ አይደለችም ደብቀሻሽ እኮ አምቀሻሽ አጋጣሚ ነው እንጂ አደረኩት እንደብቄ ምናምን ሃይማኖት እንዴት እንደ አጋጣሚ ምንድነው ኪዩ የምታስመስይው ችግሩ እሷ ጋር አይደለም ያለችው ምንድነው ለኛ ለምን ምንድነው አጋጣሚ ከራሱ አጋጣሚ አለ እንዴ ማን አስገደደሽ አንቺን አንቺም እየጮሽባት እኮ ከሰው ጀርባ ስለሚመታሽ ስለሚጮህብሽ ነው የምትፈሪው ምክንያት ሊኖራት አይደለም እስልምና ላይ ምክንያት ተብሎ ገበር ሊታሰር አይችልም ቆይ መጀመሪያም ቆይ ሃይማኖቱን እኮ ፈልጋ ራሷ ነው የገባችው አይደል ታዲያ ያስገድዳት የለም ስለዚህ ምንድነው እንደዚህ የምታደርገው ነው ለማኖር ሰላም ለማግኘት ልጅ ይዛለች ሰላም አልሰጣሏት ልጅም ሳይመጣ እኮ ብቻቸውን እየኖሩ ነበር ሰላም አልሰጣሏት አጠገቤ እኮ ሂጃብ ለምን አለበሽም ብላ ስታሽቆጠቁጣት ነበር ጽንስ ይዛለች ለመኖር ሰላም ለማግኘት በትዳር ለመውለድ ስሟ እንዳይጠፋ ክብሯ እንዳይጎልባት ተመጠመችና እናንተ ምን አስገድዷት አይደል የወደዳችኋት ልጅ ሳታረግዝ በፊት ኖሮ ይነጂ እኮ ከዛ በኋላ ነው እሷ ልጅ የሮዝም ሳትሆን እኮ አብረው እየኖሩ ነው በተለያየ ሃይማኖት እኮ ረጅም ጊዜ ቁጭ ብለው ለማንኛውም እኔ መድኃኒዓለምን አመስግነዋለሁ ኪያ ስለዚህ የራስሽ ጉዳይ ክብር ለመድኃኒዓለም ምን እየተፈጠረ ያለው ደስ ብሎኛል ደስ ይበልሽ እሺ ደስ ብሎኛል እሺ እኛም ደስ ብሎናል ምንድን ነው ኪያ መጀመሪያ ነው ቀርሞኑ ሃይማኖትሽን ቀይሪ ያለሽ የለም አንቺና አንዋርም የተለያየ ሃይማኖት እንደሆናችሁ እያወቅን ነው የተፋቀራችሁ አይደል ሶ ያ ሁሉ ነገር ያስገድድሽዋል ማናቀው ያረገሽው እኮ ኪያ እስልምና ላይ ሆነሽ እኮ አይደለም ክርስትና ላይ ያለሽ ሆነሽ ነው አይደል ያረገሽው ኪያ እና ስላረገሽ ነው የሰለምሽው ኪያ ነው እኔ ጠይቄሻለሁ እንደዛ ለምን አሁን እዚህ አናወራም ይኸው እቺ ሴትዮ እየመጣች ሁሌ ከምታላዝንብኝ ተናገሪ ፈልገሽ ነው የሰለምሽው ወይስ እናት ያስገድዳሻለች ወይ ፊት ለፊቷ እኮ ለዘመድሽ ፊት ለፊቷ እንድትናገር ያትፈልጋለሁ እናቴን እያንጓጠጥሻ በሌለችበት ጉዳይ ላይ እየከሰሰቻት ነው ያለችው የሌለችበት ባሏለችበት እናቴን እያዋለች ነው
ሁሌ እኮ እንደዛ አላስገደደችሽም። አስገድደሻታል ወይ ብዬ ጠይቄሻለሁ። እውነቱ ምንድን ነው? ወዳና ፈልጋ ነው እንግዲህ የሆነችው ስለምና ምንም ጥፋት የለም። ምንም ጥፋት አላጠፋችም። ምንም ያደረገችው ነገር የለም። አንገትሽ ላይ ክሩን እሷ አላደረገችብሽም። ራስሽን አድርገሽ ትገኝቺው እና ለምን ተገኘም እኮ አይደለም። ምንድነው ምክንያትሽ? እኔ የምር ማላውቀው ነገር ያስገደደሽ ሰው አለ ወይ? ማንም ያስገደደኝ ሰው የለም። እሺ ተወው፣ አልገባኝም። ለመጀመሪያ ጊዜ ከዚህች የተረገመች አሮጊት ጋር እስማማለሁ ብዬ አንድ ቀን አስቤ አላውቅም። አሁን ተስማማ። እኛ ተገደነው አስገድደንሽ ነው ወይ? እኔ አስገድጄሽ ነው ወይ? አሁን እሷ ፊት ለፊት ባወራክ ደስ አይልም። እሺ ለምንድን ነው? እሺ አንቺ አሁን እሱን አሳምኛቸው ለመኖር ብለሽ ለምታደርጊው ነገር እኔ እቀበልሻለሁ። ስለማያኖሩሽ ልጁን ለመውለድ ደስ ያለሽ ነው ለሽ ግን ሄዶ ሃይማኖት አትለቅም። ሃይማኖት እማ አኗሪ ኑት ወላሂ ብለሽ ማይልኝ እኔ ወላሂ ያልኩት እኮ ይኸው ተናገርቻለሁ። አኗሪ ኑት ብለሽ ማይልኝ አንድም ቀን አንቺ አድርጌ ይሄንን ነገር ብለሽ አልጠይቅሻትም ማለት እኮ ማይልኝ። ይሄው አልኩት እኮ ወላሂ ያልኩት እኮ እዚህ በላይ አኗር ሙት አልኩት እኮ እንዴት ሃይማኖት ተገዶ ይሆናል? ቆይ ጉዳዩ ሃይማኖት እኮ ተፈልጎ የሚቆል ነገር ነሽ ነይ ቁጭ በይ። ሴትዮ ማትመጣበት በቃ እሷ ስትመጣ ነገር የማይቆምበት መቼ ነው ከእሷ ጋር የምንገላገለው? እንዴት ሆነ ነው የማማርፈው? ግራ ገባኝ። እሷ በመጣች ጊዜ አስረጅኝ። ምንም ከሰው ተደብቀን የምንኖረው ምንም ነገር የለም። ወይ እኛ እንጣጣችሁ እኛ እንጣጣለን። አሁን ይሳሉ ተስለበለኩኝ ነው አልተረዳችሁኝም እናንተ በዛ ሰዓት ላይ ይያበይ ከሱ በፊት አስረጅኝ። እኔ ሴትዮዋ ሁሌ እየመጣች ከምትሸልልብን ለምንድን ነው እውነቱን የማትናገሪ? አስገድዳሽም ከሆነ እናቴ አስገድዳኛለች ብለሽ ተናገሪ። ካልሆነ ደግሞ አክስትየው ፊት ለፊት የተገደድኩት ነገር የለም ብለሽ ለመናገር ምንድን ነው ያዘሽ? አኗር ነገርኳት። እሷ ብነግራትም ባልነግራትም አይምሯን አንዴ ስለደፈነች ብትነግሪያትም ባትነግሪያትም ለውጥ ከሌለው መናገር ነው። ካለመናገር ነገም ተመልሳ ምናምን ስለቴ ሰመረ ያለች እዛ ጥንቁልና ዋጋ ሄዳ ከምትንጫጫብን ማለት ነው። ኪያ እውነቱን ተናግረሽ እዚህ የሚሆነው ነው። ቃኔ ለምን የኔን አላስረዳም? ቤቴ ግን እየተረበሸ ነው። 10 ደቂቃ መሳቅ አልቻልኩም። ኪያ ምንድነው? አስረጅኝ እስቲ ነው ግራ እያጋባኝ ነው። ኪያ ቆይ አንዴ መጀመሪያ እንጠይቅኝ ማለት እሺ ቆይ ማለት እኔ ግራ እያጋባኝ ነው። አዎ እንዴ እንዴት ምን ማለት ነው? ኪያ ማተብ እኮ ነው የተገኘው አንገትሽ ላይ። አንገቴ ላይ የተገኘው ማተብ ነው። እኔ እኮ ለምን አደረግሽው እኮ አይደለም እኮ ሶፊ አንዴ ቀድሞ ነው። ቆይ እስልምና ላይ ስትገቢ ኪያ አስበሽበታል ወይ ብለንሻል አይደለ? አዎ በደምብ ተምሬያለሁ። ምን አልሽኝ? ኪያ ይሄ ነገር ትልቅ ነገር ነው። በደምብ አስበሽበታል። አዎ እኔ ጋብቼ ተምሬ ገብተኝ ምን ይገባው ይችላል ያስገድደኛለሽም አንዴ ለሽ እኛ የምናውቀው አንገትሽ ተገኘ ማለት የሆነ ነገር ከጀርባሽ እንዳለ ነው እየተረዳሁት ያለው። እህቴ እስልምና ላይ እንድትሆኚ ብላ አስባ ጠይቃሻለች። ከእህቴ ጋርም ተጣልቼባታለሁ በዚህ ጉዳይ ላይ። አንቺ ምንድነው የምትፈልገው? ፈልጋ ካልሆነ ከአሁን በኋላ በዚህ ጉዳይ እንዳትጠይቂያት ብለን ከእህቴ ጋር ተጣልተን ይኸው እስከ ዛሬ ተቆራርጠን ያለ ነው። ከአንቺ ጋር ስለሚ አተስለሚ ተባብላችሁ ስለነበር ነው። ይኸው ከእህቴ ጋር ከነጭራሹ ላንገናኝ ተማምዬ የተለያየሁት በምንድን ነው? አንቺ ስለሚ አትስለሚ ብላ ስለያዘችሽ ነው። በእናቴም ጉዳይ ደግሞ እሷ ዲኑን ጠንቅቃ ስለምታውቅ እንደማታስገድድሽ ሲጀምር አውቃለሁ። መጀመሪያው ነው ምናም ደግሞ እየተናገረች ነው ይሄን ነገር እንዳላስደረገችሽ። ጀምር ለምንድን ነው እዚህ ነገር ውስጥ መከታተል እኮ? ታዲያ ቤቴ ለምንድን ነው የሚረበሸው? አንቺ እኮ ነሽ አሁን እኮ እየበጠበጥሽ ያለሽው። ኪያ እኮ አጋጣሚ ሆኖ ነገራችኋለሁ። ወደ ቤተክርስቲያን ሄጃለሁ፣ አይታችሁኛል። ወደዛ ስገባ ደግሞ ማድረግ ነበረብኝ፣ ምክንያቱም አስገቡኝ። ያንን ህግ ደግሞ እናንተም ታውቁታላችሁ ሰምራችሁ አሪኬው ነበረ። ከዛ በኋላ ካንተ ጋር ተጣልተን እዛ ጋር ጸብ ነገር ስለነበረ እዛው ጋራና በቤት ስንገባ ድጋሚ ደግሞ ይሄንን ሰው ልቆ እስካሁን ድረስ አብረኸኝ ነበር ካርሊ ሜቢ አይተው ድጋሚ እንዳይረብሽ ብዬ እዚሁ ጋር ረሳሁት። ታውቃለህ ደግሞ እኔ እርግዝና ሆርሞን እንኳን ይሄንን አይደለም አንድ ቀን ቁጭ ያርኩበትን እንደምረሳው እንደዛ ረሳሁት። ከዛ በኋላ እንዳጋጣሚ ሆኖ አሁን እሷ ስትወልቅብኝ አየችሁ። ለዛ ነበር እየታገልኳት የነበረው። ለምን ልደብቃችሁ ወይ ደግሞ ተደብቄ ክርስቲያኑ ነኝ ምናምን ነገር አይደለም። ያን ነገር አሰመረ ታውቃለህ። የሚያደርገኝ ነገር ኪያ የሚመስለው ግን እኛ አስገድደንሽ ነው የሚመስለው። ግን አስገድደንሽ ሴትዮዋ እንዴት እንደፈነጨች አንድ ቀን ቸርች አንድ ቀን ቤተክርስቲያን ሄዳ ማጣቅ ሴትዮ እኔን ለማስጠንቆል እኮ እኔ ላይ እንደዛ ነገር ለማድረግ ማለት ነው ይዛ የተገኘችውን ነገር ያስደረገችውን ነገር አይተሻል ኪያ አይደለ? አንድ ቀን ቸርች ሄዳ ማጣቀው ሴትዮ ግን አንቺን ወደ ክርስትናሽ መጣሽ ምናምን ነገር ብላ መደናናም ብላ እዚህ ጋር ስትቀውጠው ምናምን ነገር አይተሻል ኪያ። ለምን ይሄ ነገር ይፈጠራል? ለምን ቤቴ ይረበሻል? አንቺን አድርገሽ ስላይ እኔ እኮ ለምን አደረግሽ አላልኩም። ስላላስገድ አጋጣሚ ነው በቃ
በቃ አጋጣሚ ነበር። በቃ ለሷም ታስረዳታ። በቃ ምን እኮ ነገር ነው ያው አይደለም ኪያ አሁን ከማተቡ ጋር ልንኩ ችግር አሁን እኮ ችግር አናድርገው። አሁን እኮ ያልካለው ምንድን ነው መሰላችሁ መረዳት ያለባችሁ በዛ ሰዓት ላይ አሁን ላይ ሙስሊም ስለሆንኩኝ ያኛውን ሃይማኖት ማቆራፈድ አልፈልግም። ስታገኙኝም እንደ ኖርማል ሰው ቤተክርስቲያን እንደሚገባበት ህግ በእኛም በእስልምናም እኮ ሲገባ ወደ መስጊድ እኮ አለው አይደለ ህጎች ይሄን አድርጋችሁ ግቡ ይባላል። እንደዛ ነጠላ ለብሼ ምናምን ያያችሁ አይደለ ስለዚህ አሁን እኔ ሙስሊም ስለሆንኩኝ ያኛውን የሚያቆራፍድ ነገር አላደርግም በፍጹም። ስለዚህ ያንን ነገር እዛው ላይ መስዬ ነው በቃ ያጠፋሁት ነገር ካለ ምናልባት ልጄ ላይ ነገር የሚመጣ ነገር ካለ ብዬ ነው ተጨነቄ እዛ ጋር በቃ ተረዱኝ። በዛ ሰዓት ጭንቀት ላይ ነበር። የቤተ ክርስቲያኑን እኮ ተረዳንሽ በቃ ይሄን ከቤተ ክርስቲያኑ በላይ ልትረዱ የሚገባው ይሄን ነበር። ኪያ እኔ አሁን ዛሬ መተሽ ሶፊ ሃይማኖት መቀየር ፈልጋለሁ ወደ ክርስትና መመለስ ፈልጋለሁ ብትይኝ አልደነግጥም። ለምን መጀመሪያውኑ አንዋርም አውቆ ነው የገባው። አንቺ ክርስቲያን እያለሽ ነው ያፈቀረሽ አይደለ? ቀይሪ አንድ ቀን ሐሳብ አምጥቶልህ አያውቅም አይደለ? እንደዚሁ እንኖር ነው የተባለ ነበረው። ድንገት ቀይረን አገኘንሽ። እሱ ራሱ የማይዋጥልን ነገር ሆኖ አምኖንሽበት ነው ወይ ብለንሻል። አዎ ምናምን በቃ እሱ በቃ አምናበት ከሆነ ምናምን ብሎ ታው። ከዛ በኋላ ግን ቤተክርስቲያን መገኘትሽ ራሱ ኦኬ ጨንቋት ማለት። አሁን ማተሙ ደግሞ ስናይ ደግሞ የሆነ ሰው እህቶች አሉ ነገር እናውቃለን ያሰራው ሰው አለ ወይ ነው አሁን ይላችሁ እዚህ ጋራ እንደመገጣጣም ሆኖብን አክስቴን ትላለች እንጂ እኔም ስለረሳሁት ነው እንጂ ባልቆ ነው ቁጥራሽ አታውቁትም አይደለ? እንዳጋጣሚ ሆኖ ግን አክስቴ መጣት ትስላለች። ኪያኛ ስላወቅነው ስላላወቅነው ነው ወይስ ምንድነው? ስለማን ተጣ ነው ቀለል ነው አይደለም ሶፊ እኛ ስላላወቅነው ነው ባናውቀው ሲሄ ነገር አንገቷ ላይ መሆን ነበረበት። እኔ እኮ ይኸውልሽ ኪዩ ሰላሜን ነው የምፈልገው። እኔ ካንቺ ጋር ሰላም ነው የምፈልገው። ቤቴ ላይ ሰላም ነው የምፈልገው። ኪያ አስገድዳሽ አድርገው ከሆነ እናቴን ይሄውን ያለ በፊት ለፊቴ ከፈለግሽም ደግሞ እናቴን በሌለችበት ሰው ማንንም በሌለበት እህቶችን ባሌሉበት ንገሪኝ አልኩሽ። በቃ ታታስፈ አላፍ የሚለው ነገር ነው እንዳጋጣሚ ሆነ የተፈጠረ እንደዚህ አይነት ጥቃቅን ክስተቶችን ያለፍን ካልሄድን ነው። አሁን እሷ ደስ ያላት በእሷ እጅ መታየቱ ነው። በቃ አለቀ። ልትገምት ትችላለች እንደማያስገቡኝ እዛ ቦታ ጋራ ለመግባት ያ ነገር እንደሚያስፈልግ ስለምታውቅ ምናልባት እንትን አላለችውም ብላ ነው የመጣችው። በቃ አለቀ። አሁን በየጊዜው ብየጎተቱ ወደ ትከሻ አታምጣኝም። ያው ነፍሰ ጡር ነኝ ማጎደጉን ማለት አልችልም። አስደነገጥኳቸው። አፉ በሉ እንጂ በጣም የምትወደኝ ከሆነ በጣም እመነኝ። እሺ ሰማክ? የእግሬን ማበጥ እያየህ እንትን አትበል። በቃ ልታረቅ ቃል አጣሁልሽ እኮ ይሄ መሳቅ አልተፈቀደልኝም። እንዴ ትዳሬ ላይ እኔም እንዴ መደሰት አልችልም። እንዴ በቃ የሆነ ነገር መጣ። ኪያ ትናንሽ ነገሮች አይደሉም እኮ እየተበላሹ ያሉት። በጣም እኔም በዛው ልወጣ ነው። በቃ እኔም ልሽኝ። ለምን እንዴ አንተ የምትወስድብኝ እሷን? እንዴ አንተ እናንተ ትንሽ ታይወሰዱ ዞ በሰረው ፎርም ስለማ ይመጣሉ ሌላ እሺ ሰላም ደም እሺ